ልዩ ምንድነው አይመጣም እንዴ? እዚህ ከመጣን እኮ 2 ሰዓት ሞላ። አንድም ዝር ያለ የሰው ዘር የለም። በቃ ደብዳቤውን አላገኘውም ማለት ነው። ወይ ደግሞ ሌላ ሰው እጅ ገብቶ ይሆናል። አይ እንደዛ ቢሆንማ ደብዳቤው ማን እንዳስቀመጠው ለማረጋገጥ አንዳቸው ይመጡ ነበር። ታዲያ ምን ይሻላል? እንሂድ ወይስ እንጠብቅ? የትም አንሄድም። ምን ማለት ነው? እዚህ ልናድር ነው? ሙልጭ፣ ይሄ ነገር እየከነከነኝ ነው። የግድ ቆይተን መጨረሻውን ማየት አለብን። አቢ ደብዳቤውን ሊያገኘው ይገባ ነበር። የሆነ ነገር ተፈጥሯል። ቆይ ምን አስበሽ ነው? ደብዳቤው ማንም ጋር አልደረሰም ማለት ነው። ቢሆን ኑሮ አንዳቸው ይመጡ ነበር። ታዲያ ምን እናድርግ? ኧረ እባክሽ አንቺ ልጅ ተይ፣ ትንሽ ትዕግስት አድርጊና ጠብቂ። አይ በጭራሽ ተቀምጬ አልጠብቅም። መሄድ አለብኝ። ሳቢዬ እንደዛ ከፍቷት አይቼ እዚህ መቆየት አልችልም። ለሳቢላ ስለ ወደዛ መመለስ አለብኝ። እንዴ ምንድነው ልዩ? ማናት? እቤት ውስጥ አየዋት ያልኩት ልጅ ነች። እና ቆይ ደብዳቤው እሷ እጅ ገብቷል ማለት ነው? ቢሆን ነው። መጀመሪያውንም እየተከታተለችኝ ነበር። እና ታዲያ ምንድነው የምናደርገው? ቆይ ደብዳቤውን ያነበበችው ይመስልሻል? ማለት ነዋ እንጂ እንዴት እዚህ ትገኛለች? ስንት አይነት ሰው አለ በፈጣሪ። እንዴት ቆይ የሰው ሚስጥር ተከፍቶ ይነበባል? በትክክል ከነሱ ተልካ ነው የመጣችው። ብታያት ሳቢላን እንኳን ሳላጫውታት ነው ከቤት ያባረረች። ከዛውን ደግሞ አቢን ወክላ መጣች። ደፋር ሄጄ አናግራታለሁ። አንቺ ያምሻል እንዴ? እሷ የነሱ ሰው እንደሆነች እርግጠኛ ነኝ። እሷን ልታናገሪ ስትሄጂ እነሱ መተው እንደሚይዙሽ ማሰብ ያቅትሻል እንዴ? ሌላ አማራጭ አለ? ምንም አማራጭ የለኝም። እሺ ልዩ፣ ቢያንስ ትንሽ እንቆይና የሚፈጠረውን ነገር እንይ። ደህና ነህ? ደህና ነኝ። ምን ነው ጠፋችሁ ሰሞኑን? በደህና ነው? በደህና ነው። ትንሽ ሰሞኑን ስራ በዛና ለዛ ነው። እንደዛ ከሆነ ጥሩ። አትጥፉብን። በጣም ደስ የምትሉ ጥንዶች ናቸው። እድለኛ ነህ። ቆንጆና የተረጋጋሽ ፍቅረኛ አለች። እናመሰግናለን። አንጠፋም። አረኑኑ አትጥፉ። ለመርናችሁና እኮ ስጠፉ ጊዜ ቅርቅር ይላል። አምላክ እስከመጨረሻው ያዝልቃችሁ። አሚን አሚን አሚን። አንተም ግን አሪፍ ልጅ ነህ። ይመቻችሁ፣ ያዝልቅላችሁ። አሚን። አመሰግናለሁ። ምን ነው ታዲያ ዛሬ ብቻ ነው ወይስ ሌላ ሰው? አይ እንዴት ይሆናል? የመጣሁት አንድ ነገር ለማወቅ ነበር። ምን መረዳት ነገር አለ? ለመጨረሻ ጊዜ የመጣ ነው ከሳምንት በፊት ነው እና የዛን ጊዜ ደግሞ የኔና ፍቅረኛ የቪዲዮ ወጥቶብናል እና ብላክሜል እያደረጉ እያስፈራሩ ነው እና የቪዲዮ ሶሻል ሚዲያ ላይ ቢለቀቅ የእኛም ቤተሰቦቻችን ህይወት አደጋ ላይ ነው የሚወድቀው። ምን እያልከኝ ነው? እኛ ቤት? አረ እንደዚህ አይነት ነገር የለም። መቼም ታውቁናላችሁ፣ ደንበኞች ነን። አዎ እሱን ማን ይመሰክራለሁ። ግን ምናልባት አዲስ ሰራተኛ ወይም ደግሞ ተጠቃሚ መስሎ የገባ ሰው ሊኖር ስለሚችል ሴኩሪቲ ካሜራው እንድታይልኝ ብዬ ነው። እንዴ በደንብ እንጂ ይሄ እኮ የኛም ጉዳይ ነው። ቀንና ሰዓት ኮምፒውተሩ ላይ ስላለ በደንብ እናጣራዋለን። አታስብ፣ እናገኘዋለን። ይሄ እኮ የኛም ጠላት ነው። እንደው እባክህ አደራ ያለውን ነገር አጣርተህ ንገረኝ። እሺ እደውልልሃለሁ። ስልክህ እኮ አለኝ። በቃ እሺ አደራ ደውልልኝ፣ እጠብቅሃለሁ። እሺ ጥሩ። አመሰግናለሁ። እሺ ቆያች ቤት ከሌለች የት ሄዳ ነው? ቆይ እኔ ማርኮ ማረገውን አውቃለሁ። ስማ እሳቱ፣ አሁኑኑ ያቺ ዶክተር ከገባችበት ገብታ አምጣልኝ። ትሰማኛለህ? አፍጥኑት። ዶክተር ርብቃ፣ ቆይ እንዴት ብትዳፈሪ ነው እንደዚህ ያደረግሽው? ብቻ ደብዳቤውን አንቺ ሁኚና ያነሳሽው በህይወት ዘመንሽ ማድረሹን ቅጣት ነው የምቀጣሽ።
አደይ አገልግል ጣት የሚያስቆረጥም ጋባዥን የሚያኮራ የጾም ሆነ የፍስግ ምግቦችን በግሩም አቀራረብ አደይ አገልግል። ለምን ይደክማሉ? እኛን ይዘዙ። በደስታም ሆነ በሐዘን ጊዜ ድካሞን እናቀላለን። አደይ አገልግልና ኬተሪንግ ለተለያዩ ፕሮግራሞች በጥራት በፍጥነትና በታማኝነት የፈለጉትን አይነት ምግብ አደይ አገልግል ብለው ይዘዙን። ያሉበት ቦታ ከች እንላለን። ስልክ 0977 61 61 71 ሃሎ ይበሉ። አደይ አገልግል የእናት እጅ የቤት ጣዕም። ደስ የሚል ሻወር ነበር አይደል? አዎ። ቢሮ አብረን አንሄድም እንዴ? ከቢሮ አሞኝ ብዬ ነው የመጣሁት። አንተ ሂድ፣ እኔ ትንሽ ልረፍ። እሺ፣ እረፍት አድርጊልኝ። አንቺ ቆይ እንዴት ብታይ ነው ይሄ ሁሉ ንቀትና ድፍረት? ምንድነው? ዝም በይ። አንዲት ቃል ትንፍሽ እንዳትይ። አንዳንድ ነገሮችን የምታገስሽ እኮ ስራሽን በአግባቡ ስለምትወጪ እንጂ አንቺ ከማንም ተለይተሽ አይደል። ቆይ ማን ነው እንዳሻሽ እንድትወጪና እንድትገቢ መብት የሰጠሽ? የት ነበርሽ? የት ነው ደርሰሽ የመጣሽው? አልናገርም። ከዚህ ቤት ወጥተሽ የትም እንዳትሄጂ ነግሬሽ ነበር አይደል? እዚህ ጋርደን ውስጥ ነበርኩ። እሱንስ ቢሆን ማን ነው የፈቀደልሽ? አንተስ እንዳሻ እንድትናገረኝ የፈቀደል ማን ነው? ከዚህ ቤት አትውጪ ብዬ ደጋግሜ ነግሬሽ ነበር። ጭንቅላት ስራ ሲፈታ ይዝጋል። የዛኔ ማሰብ ያቆማል። ማሰብ አቆም ማለት ጭንቅላትህ የሞተ ነው ማለት ነው። የሞተ ጭንቅላት ደግሞ የእህልና የሀገር ጠንክ ከመሆን ባሻገር ምንም ፋይዳ የለውም። እጣ ፈንታው መቀበር ብቻ። አንቺ ሁለተኛ ይህንን ስራሽ እንድገሚውና ምላሽን ቆርጬ ነው የምቀብርልሽ። ተጠንቀቂ። መቅበር? የዛኔ ርብቃ ምን የምትሰራ ይመስልሃል? ደብዳቤ የት ነው ያለው? የምን ደብዳቤ? እኔ አላየሁም። በጭራሽ ልትዋሽኝ እንዳትሞክሪ። ማርኮ ምን መሆን ነው? እንዴት እጅህን ሴት ልጅ ላይ ታነሳለህ? ምን እያደረግህ ነው? አረ ወንድሜ ይሄ እኮ ቀልድ ነው። እንዴት መታታለሁ? የጓደኛዬ እህት እኮ ናት። እያየሁ ነበር እኮ። ቆይ ምንድን ነው የተፈጠረው ርብቃ? አይ አብርሃም፣ ምንም አይደለም። እሱ ቀልድና ቁም ነገሩ አያስታውቅም። እየቀለደ ነበር። ማርኮ ውጪ ጠብቀኝ። መጣሁ። እሺ
እጠብቅሃለሁ። ይሄ የተረገመ ሁሌ እንደ ጥላ ከኋላዬ ነው። መቼም አይተወኝም። ብርሃኑን ካላጠፋሁለት በቀር ጥላ የሆኑ መቀጠሉ አይቀርም። እኔ ደግሞ ያ እንዲሆን መቼም አልፈቅድም። መቼም ርብቃ ችግር አለ እንዴ? አይ ምንም ችግር የለም፣ አታስብ፣ እኔ ደህና ነኝ። እርግጠኛ ነሽ? አዎ እርግጠኛ ነኝ። አውቃለሁ ርብቃ፣ አንቺ ራስሽን ለመጠበቅ አታንሺ። ግን ምንም ችግር ከተፈጠረ በማንኛውም ሰዓት ልታሳውቂኝ ትችያለሽ፣ ልትደውይልኝም ትችያለሽ። ይሄ እኔ ሙሉ አድራሻ ነው። አቶ አብርሃም። ግድ የለም አብርሃም በይም ብዬሽ ነበር እኮ። እንትን አንድ ነገር መጀመሪያ ይህን ቪዲዮ ለቅና አፈምስሻለሁ። አስፈራርተህ የፈለግከውን ወንጀል ልታሰራኝ አችልም፣ በፍጹም አችልም። አባትሽ ይህን ቪዲዮ ካዩ በኋላ እንዴት ብለው ነው ሰው ፊት ቀና ብለው ሊሄዱ የሚችሉት? የቤተሰቦችን ክብር የሚነካ ድርጊት ልታደርግ አችልም። ለፖሊስ ነው የሚደውለው። ለምን ታዲያ ነው ያልተባበርሽ? ምንድን ነው እሱ? አይ በቃ ይቅር፣ ሌላ ጊዜ። ግድ የለም አሁን አውሪ። አታስብ፣ ማታም ቢሆን አወራሃለሁ። መልካም ቀን። እሺ መልካም። አባ አባቴ ምን ረስተህ ነው? ሳቤላ ጠርታኝ ነው። እኔ ራሱ ዛሬ ቤት እንደሆነች እንዴት ረሳሁት? ልጄን በመርሳቴ ራሴን እየታዘብኩት ነው። ምን አባቱ አስባን የጠራችው? የሆነ ነገር ልትነግረው ቢሆንስ? ይህንንማ መስማት አለብኝ። አባ የኔ ልጅ ምን ተገኝቶ ነው እንደዚህ ፍልቅልቅ ያለሽው? አባ ዛሬ በጣም ደስ ብሎኛል። እያየሁሽ እኮ ነው። ሁሌም ደስ ይበልሽ የኔ ልጅ። ግን ከዛ ሁሉ ኩርፊያ በኋላ ምን ተገኝቶ ነው እንደዚህ ፍልቅልቅ ያለሽው? አባ ምንድን ነው እሱ የኔ ልጅ? ልዩን አየኋት። ልዩ መጣች። ልዩ የት አለች ታዲያ? ለምን እኔ ያላገኘኋትም እስካሁን? አባ ወዲያው መጣች፣ ወዲያው ተመልሳ ሄደች። ለምን? አላውቅም። አይዞሽ ልጅ፣ ልክ አሁን እንደመጣችሁ ተመልሳ ትመጣለች። ባትመጣ እንኳን እኔ ያለችበት ሄጄ ይዤልሽ እመጣለሁ። እሺ ልጄ፣ እኔ ምኞቴ ሁሉ አንቺ ደስ ብሎሽ እንድትኖሪ። እሺ
የኔ ልጅ አሁን በቃ ወደ ስራ ልሂድሽ? እሺ። ቻው ቻው። አባቴ ችግር አለ? ዲና ልዩ መታ ነበር እንዴ? ልዩ? ኧረ እኔ አላየኋትም። እርግጠኛ ነሽ? አዎ፣ ግን ስራ ሆኜ መታ ቢሆን ወይ ዶክተሯ ወይ ደግሞ ማርኮን ይነግረኝ ነበር። ታዲያ ኬታ መታ ነው መታ ነበር የምትለኝ? ወይኔ ልጄ በአእምሮ የሳለችው ነገር ነው ማለት ነው። ልጄ ደህና አይደለችም። አዎ፣ ምናልባት ናፍቃት ይሆናል። በቃ እንደዛ ከሆነ ልዩን ኬትም ብዬ ማምጣት መቻል አለብኝ። አለበለዚያ በልዩ ምክንያት ልጄ ትጎዳብኛለች። አዎ፣ ቤቱን እኮ ጭር አደረገችው። አይደለም ለሳቡዬ ለኛ የምትመጣ እኮ ደስ ይለናል። ልዩ የግድ እዚህ ቤት መምጣት አለባት። እስኪ ትምጣና እንተያያለን። ስማ፣ አብርሃምን ቢሮ ቶሎ አድርሰውና ናሺ። ምን ነው? ምን ተፈጠረ? ችግር ተፈጥሯል። እሺ ይመጣሉ። ኤፊዬ፣ ወይ ሩቢ፣ እጅ ውስጥ የገባው ደብዳቤ ያዘው ሚስጥር ልነግርህ አልችልም። የምን ደብዳቤ? አንድ ልጅ ነው የምታስቀምጣ ሄደችው። ሳስበው እሷ የምታውቀው በጣም ብዙ ሚስጥር አለ። እናወራችሁ? ኤፊዬ፣ የሰራው ስህተት እሱ ነው። ሳላውቅ ከቤት እንድትወጣ አድርጊያታለሁ። ባውቅ ኖሮ ብዙ ነገር ትነግረኝ ነበር። እንዴት ልንገርህ? ታሪኩ ብዙ ነው፣ ግን ስገምት ልጅቷ እዚህ ቤት የነበረች ልጅ ናት። ምክንያቱም በቁልፍ ከፍታ ነው ወደ ውስጥ የገባችው። ዘመድ ትሁን ማን ምንም ላውቅ አልቻልኩም። እዚህ ቤት በድብቅ ገብታ ይህን ደብዳቤ በማስቀመጥ አብርሃምን ለማዳን እየሞከረች ነው። ይኸውልሽ የኔ ፍቅር፣ ይሄ ነገር ቀላል አይደለም። ደብዳቤውን ለአብርሃም ስጪውና ሁሉን ነገር ይወቀው። አለበዛ ደግሞ ደብዳቤውን ለኔ ፎቶ አንስተሽ ላኪልኝና በጥንቃቄ አስወግጂው። ከተገኘብሽ ከባድ ነው የሚሆንብሽ፣ ብዙ መዘዝ ያመጣብሻል። ግን ደብዳቤው ላይ በተገለጸው አድራሻ ላገኛት ሄጄ ነበር፣ ነገር ግን ላገኛት አልቻልኩም። ሩቢ፣ ለምን እንደዛ አደረግሽ? ራስሽን ለምን ችግር ውስጥ ከቻለሽ? ለነገሩ ከዚህ በኋላ ድጋሚ ማገኛት አይመስለኝም። ለምን? ከቤት መውጣት አልችልም፣ አስጠንቅቆኛል። ከቤት ወጥቼ ካገኘኝ ችግር ውስጥ እንደምገባ አስፈራርቶኛል። ስለዚህ የትም አልሄድም፣ አታስብ። ምን ብሎ ነው የሚያስፈራራሽ? ያደረግሽ ነገር አለ? ያው በያዘው ቪዲዮ ነው፣ ሌላ በምን ያስፈራራኛል? ሩቢ፣ እየደበቅሽኝ አይደለም አይደል? እየጎዳሽ ነው እንዴ? ኧረ ፊ፣ ደህና ነኝ፣ አታስብ። አንተ ግን ደህና ነህ? እየሞከርኩ ነው የኔ ፍቅር፣ አይዞሽ፣ በቅርቡ ከዛ አስወጣሻለሁ። አዲስ ነገር አለ? አዎ፣ ወደ ገዝታው ሲጄ ለማጣራት ሞክሬያለሁ። ደውለው እንደሚያሳውቁኝ ነግሮኛል። እፊ፣ እባክህ በተቻለ መጠን ከዚህ ቤት አስወጣኝ። ምን አለ ህይወቴንም ቢሆን ለውጭ አንቺ ነጻ ወጣሽ።
ስሚ አንቺ፣ እዚህ ቤት ማንም አልመጣም? ማንም አልመጣም። እርግጠኛ ነሽ? አሃ ከዚች ልጅ ጋር የሆነ ነገር አላቸው። ያ ባይሆን ኖሮ እንዲህ ድንብርብራቸው አይወጣም ነበር። ቆይ ነገሮችን ከማበላሸቴ በፊት ስለ ልጅቷ ምንነት በቅድሚያ በደንብ እስካጣራ ድረስ አፌ መዝጋት አለብኝ። አዎ እርግጠኛ ነኝ ማንም አልገባም። ቢገቡ ኖሮ ያቸው ነበር። ስሚ አንቺ፣ ልዩ መቼ ነው የመጣችው? ልዩ መታ ነበር ወይ? አይ ተናገሪ። ዲና እባክሽ አትቆጪኝ። እኔ ምንም አላውቅም። ዝም በይ። አንድ ነገር እንዳትናገሪ። እና የት ነው ያየሻት? እዚህ መታ ነው? ልዩን እኮ የት ነው ያየሻት? አትናገሪም እንዴ? ቅድም ለአባትሽ እየተሞጣሞጥሽ ስትነግሪው የነበረውን ሰምቼሻለሁ። ዲና አትንተባተቢ። ልዩ መታ ነበር ወይ? አያይ አልመጣችም። ለአባትሽ ስትናገሪ እኮ ሰምቼሻለሁ። መቼ ነው የመጣችው? አዎ መታለች። እዚህ ግን አይደለም የመጣችው። አይቻት ነው እኮ። የት ነው ያየሻት? በህልሜ ነው ያየኋት። ሰምኛለሽ? ከዛሬ ጀምሮ ያየሽውንም ሆነ የሰማሽውን ለአባትሽ ትናገሪና ይህንን ጸጉርሽን ከናንገትሽ ነው የምላጭልሽ። እሺ? ተግባባን? ወይዘሮ ዲና። አቤት። ለምንድን ነው የምትጮይባት? ምን አልሽ? አታያትም እንዴ? በጣም ፈርታለች፣ ተረብሻለች። ምናልባትም እኮ ሊያማት ይችላል። እና በገዛ ልጅ አንቺ ምን አገባሽ? ልጅሽ ብትሆን እንኳን በአግባቡ መቅጣት ነው እንጂ ልክ አይደለም። ልጅ እንደዛ አይቀጣም። ልጆች በቀላሉ ነው ስነ ልቦናቸው የሚጎዳው። አንቺ ማነሽና ነው ቤቴ መሀል ጥልቅ የምትይው? ማን ነኝ ብለሽ ነው የምታስቢው? ጣልቃ ስለገባሁ ይቅርታ፣ ግን ስላላስቻለኝ ነው። ሰሚኛለሽ? ከዚህ በኋላ አይደለም በማይመለከትሽ ጉዳይ ውስጥ እዚህ ክፍል ደግሜ እንዳላይሽ። አይዞሽ፣ አታልቅሽ እሺ? እንባሽን ጥረጊ። ጠንካራ መሆን ያለብሽ። ደግሞ በአባትሽ ቤትና በምትወጃቸው ነገሮች ተከበሽ ነው ያለሽው። የፈለግሽውን ነገር የምትነግሪው አባት አለሽ። ዲ ምንድን ነው? ምን ተፈጠረ? ያቺ ማትረባ ልዩ እዚህ መታ ነበር። ቆይ አንተ አትከታተላትም ማለት ነው? የት? እዚህ? እሷ እኮ ክፍለ ሀገር ናት። እንዴት ሊሆን ይችላል? መታለች እያልኩ ነው። ደብዳቤውም የእሷ ስራ ነው የሚመስለኝ። ከሷ ውጪ ማንም ሊያደርገው አይችልም። በጭራሽ በድፍረት እዚህ ልመጣች። ኧረ እንደዛ ከሆነ አሁኑኑ ደውልላታ። ሄሎ ማዘር። ልዩ በዚህ ስልክ ደውለሽ ነበር እንዴ? ያንቺ ስልክ ነው መሰለኝ። አዎ እማ ጋር ደውዬ ነበር። ሄሎ እማ።
እንዴት ነሽልኝ? ደህና ነሽ? ምን ሰዎቹ አንቺ ጋር ደውለው ነበር? ቆይ መቼ? እሺ በቃማ አንቺ አትጨናነቂ። እኔ ማደርገውን ነገር አስቤ መልሼ እደውልልሻለሁ። እሺ። ምንድነው ልዩ? ማርኮና ዲና እኔን ፈልገው እማዬ ጋር ደውለው ነበር። ምን? እና ምን ተፈጠረ? ሲመስለኝ ክፍለ ሀገር አለመሆኔን ጠርጥረዋል መሰለኝ። አገናኘኝ አሏት። ነግሬሽ ነበር እኮ ልዩ። እናማ ስራ ሄዳለች አለቻቸው። እሺ ስትመጣ ትደውልልኝ ብለዋል። እናማዬ በጣም ተጨንቃለች። ምን ይሻላል? እኔ ምን አውቃለሁ ልዩ። ቆይ እሺ ታዲያ ምንድነው የምናደርገው? እሺ ምንድነው የሚሻለው? በጭራሽ አላምናቸው። ዝም ብለሽ እኮ በማይረባ ነገር ነው የምትጨነቂው። በቃ ተረጋጊ። በማይረባ ነገር ኤፊ አንተ ኩራት ጋብቻለሁ ብለህ ጠፋ። እኔም ሳልጋብዝ ብዬ ነው የጠራው። ቤቲ እኔ ሌላ ጉዳይ ነው የመጣሁት። ለምን ጉዳይ? ቤቲዬ ችግር ውስጥ ነው ያለሁት። በጣም ገንዘብ ያስፈልገኛል እና አንቺ ደግሞ በጣም ቀልጣፋ ስለሆንሽ የሚያበድረኝ ሰው አታጭም ብዬ ነው። እሺ ገንዘብ ነው ችግር? አዎ በጣም። በአንድ ነገር እንስማማለን። እኔ ገንዘብ ማግኘት እችላለሁ ጥቂት ጊዜ ከሰጠኸኝ። ምንድን ነው እሱ? ፍቅረኛ ማናት? እንድታስተዋውቀኝ እፈልጋለሁ። እሱም ማድረግ አልችልም። እሺ ያንተን ካልነገርከኝ የርብቃ ፍቅረኛ ማን ነው? ማን ነው እሱ? አሳየኝ። ምን ያደርግልሻል? ያደርግልኛል። ምን ትጠቀሚያለሽ? በዚህ ጉዳይ መቀደም አልፈልግም። ከሷ በጭራሽ ማነስ አልፈልግም። እህትሽ እኮ ናት። ብትበልጥሽ ምን ችግር አለው? ደግሞ ታላቅሽ ነች። አይ እህቴ አይደለችም፣ የእንጀራ እናቴ ልጅ ናት። የእንጀራ እናቴ ልጅ ከማለት የአባቴ ልጅ ማለት አይቀድም ነበር? ክፋት ምን ያደርግልሻል? አይላትም። እኔ እኮ ከእናቴ ጋር የማኖርበት ምክንያት እሷ ናት። ይኸውልሽ እናትሽ እኮ ለእሷም እናቷ ናት። ቆይ ለምንድን ነው ለመነጣጠል ሞክሪው? አይ እናቷ አይደለችም፣ የእንጀራ እናቷ ናት። ከዚህ ጭንቅላት ጋር እንዴት ነው መግባባት የሚቻለው? ቤቲ አሁንስ ጤነኛ መሆንሽን እጠራጠራለሁ። ቆይ እንዴ ቢያንስ ያቀረብኩልህ ምግብ ብላ። መሄድ አለብኝ። እሺ የት አለ? እንዴት እስካሁን አልደወለችም? ከስራ አልገባችሁ ይሆናል። ትንሽ እንታገሳችሁ። አይ እኔ እነዚህን ሰዎች በጭራሽ አላመንኳቸው። አንቺ እኮ ከራስሽ ውጪ ማንንም አታምኚ። ቆይ አንተ እንዴት ነው በዚህ ልክ እርግጠኛ የሆንከው? እኔ እኮ ስራዬን በአግባቡ የምወጣ ሰው ነኝ። ይልቅ ወሬውን ተውና ክፍለ ሀገር ድረስ ሄዶ የሚከታተላትን ሰው መደብ። ሄሎ፣ አሁን ፎቶና አድራሻ ልክልሃለሁ። በዛ አድራሻ ልጅቷ እዛው መኖሯን አረጋግጥ። በፎቶም የተደገፈ ማስረጃ ላክልኝ። አሁን ደስ አለሽ? ጥሩ ስራ ነው።
እዚህ ቤት ውስጥ ከኛ ውጭ ምንም አይነት ሰው የለም። ደብዳቤውን ሊያነሳ የሚችል ሰው ቢኖር አንቺ ብቻ ነሽ። ደብዳቤ? አዎ ደብዳቤ፣ ለአብርሃም የተላከው ደብዳቤ። ምንም ድምፅ ሳታሰሚ ኮሽ እንኳን ሳይለብሽ ደብዳቤውን አጭ ደብዳቤውን አምጪው። በጣም ጥሩ። ለሌላ ጊዜ ግን እንደዚህ ሌባ አትሁኝ። እስኪ አሁን ደግሞ ማን ለማን እንደጻፈው ይህን መልእክት ልኝ። ብቻ የደብዳቤ ከዛች ልዩ ተብዬ ይሁንና ከነዘር ማንዘሯ ነው ማጠፋት። አደይ አገልግል ጣት የሚያስቆረጥም ጋባዥን የሚያኮራ የጾም ሆነ የፍስግ ምግቦችን በግሩም አቀራረብ አደይ አገልግል። ለምን ይደክማሉ? እኛን ይዘዙ። በደስታም ሆነ በሐዘን ጊዜ ድካሞን እናቀላለን። አደይ አገልግልና ኬተሪንግ ለተለያዩ ፕሮግራሞች በጥራት በፍጥነትና በታማኝነት የፈለጉትን አይነት ምግብ አደይ አገልግል ብለው ይዘዙን። ያሉበት ቦታ ከች እንላለን። ስልክ 0977 61 61 71 ሃሎ ይበሉ። አደይ አገልግል፣ የእናት እጅ የቤት ጣዕም።